የኢትዮጵያ አየር መንገድ ለረጅም ጊዜ በጽናት በመስራት በአፍሪካ ቀንድ ብሎም በዓለም እጅግ ስኬታማ አየር መንገድና የተከበረ የአቪዬሽን ማዕከልን ገንብቷል። በአሁኑ ሰዓት ሰፊ ኔትወርክ በመዘርጋት አየር መንገዱ 124 ዓለም አቀፍ መዳረሻዎች ላይ እየሰራ ሲሆን በ40 የአፍሪካ ሀገራት የሚገኙ 61 ከተሞችን ከቀሪው ዓለም ጋር ያገናኛል። ከ145 በላይ ዘመናዊ አውሮፕላኖችን ባቀፈ መዋቅሩ ደንበኞቹን በከፍተኛ ጥራት በብቃትና በተደራሽነት እያገለገለ ነው። አየር መንገዱ ሙሉ በሙሉ እንደተዋሃደ አንድ ትልቅ የአቪዬሽን ተቋም በውስጡ የአቪዬሽን አካዳሚ፣ የጥገና አገልግሎት፣ የበረራ ላይ የምግብ አቅርቦት ስራዎችና የጭነት ስራን ደረጃውን ከጠበቀ የሆቴል አገልግሎት ጋር ለደንበኞቹ ያቀርባል። በጠንካራ የፋይናንስ ሥራ አፈጻጸም፣ በመሠረተ ልማት እድገት ሰራተኞቹን በማብቃትና ቴክኖሎጂን በፍጥነት በመቀበል ሥራን ለማሳለጥ የሚያደርገው ጉዞ ቀጣይነት እንዲኖረው ትልቅ ሚና እየተጫወተ ይገኛል። አፍሪካዊ ተቋም በመሆኑ የሚኮራው የኢትዮጵያ አየር መንገድ በኢትዮጵያና በመላው አፍሪካ ቱሪዝምን፣ ንግድን፣ የዲፕሎማሲ ሥራዎችን፣ ሰብአዊ ተልእኮዎችንና የአየር ትስስር ሥራን በመደገፍ ብዙ ስኬታማ ሥራዎችን ሰርቷል። በኮሮና በሽታ ዓለም የአየር መንገዱን እርዳታ በሰፊው በጠየቀችበት ወቅት በሽታውን ለመከላከል የሚያስፈልጉ የሕክምና ቁሳቁሶችን በማጓጓዝ ትልቅ ሚናን ተጫውቷል። አየር መንገዱ በ2025 በ2035 እና በ2040 ዕቅዱ በመመራት በፍጥነት እያደገ መሠረታዊ ሀገር አቀፍና አህጉራዊ የአቪዬሽን ጥያቄዎችን እየመለሰ ይገኛል። ነባሩ የአውሮፕላን ማረፊያ እንደ አውሮፓውያን አቆጣጠር በ1962 ዓ.ም የተገነባ ሲሆን በሰዓቱ በዓመት 250,000 መንገደኞችን ብቻ ለማስተናገድ ታስቦ አንድ ትንሽ ተርሚናል፣ የተወሰኑ የአውሮፕላን ማቆሚያ ቦታዎችና አንድ አጭር ማኮብኮቢያ በመያዝ ነበር ወደ ሥራ የገባው። እየጨመረ የመጣውን የደንበኞች ቁጥር በበቂ ሁኔታ ለማስተናገድ ሁለተኛ ተርሚናሉን እንደ አውሮፓውያን አቆጣጠር በ2003 ዓ.ም ሥራ ያስጀመረ ቢሆንም የደንበኞቹ ብዛት ግን ከዚያም በላይ ይጠይቅ ነበር። ባለፉት ጥቂት ዓመታት አውሮፕላን ማረፊያው የተርሚናል መገልገያዎችን ለደንበኞቹ የተሻለ ምቾት መስጠት የሚያስችሉ ልምዶችንና የአሰራር ቅልጥፍናን ለማሻሻል ከ$500 ሚሊዮን በላይ ገንዘብ ወጪ አድርጓል። ዘርፈ ብዙ የማስፋፊያ ሥራዎች ቢሰሩም አሁን ላይ ያለው አውሮፕላን ማረፊያ በዓመት ማስተናገድ ከሚችለው 25 ሚሊዮን የደንበኞች ቁጥር 20 ሚሊዮን የሚጠጉ መንገደኞችን ማስተናገዱ ገደቡን እየተጠጋ መሆኑን ያሳያል። አየር መንገዱ ዓለም አቀፋዊ ግንኙነቱን እያስፋፋ መዳረሻውን በመጨመሩ የአውሮፕላን ማረፊያው አሁን ላይ ባለው አቅም በሚመጣው 2 ወይም 3 ዓመት ሙሉ አቅሙን መጠቀም ይጀምራል። የኢትዮጵያ አየር መንገድ ባለፈው ዓመት 19 ሚሊዮን መንገደኞች አጓጉዟል። በሚመጡት 3 ዓመታት ውስጥ የቦሌ አውሮፕላን ማረፊያ አቅም ከፍተኛው ደረጃ ይደርሳል ተብሎ ይጠበቃል። ስለዚህ ከዚያ በኋላ የኢትዮጵያ አየር መንገድ ማደግ አይችልም ማለት ነው። ይህንን ቀድመን በማሰብ ነው ሌላ ቦታ ላይ አዲስ አውሮፕላን ማረፊያ መገንባት ያሰብነው። አዲሱ አውሮፕላን ማረፊያ ሲገነባ ትልቅ አቅም አውሮፕላን በማቆምም ከፍተኛ መንገደኛ ቁጥር በማስተናገድም ትልቅ አቅም እንዲኖረው ተደርጎ ነው ዲዛይን የተደረገው። የኢትዮጵያ አየር መንገድ በሚመጡት 15 ዓመታት በየዓመቱ ከፍተኛ የሆነ እድገት ይኖረዋል ተብሎ እቅዳችን ውስጥ ገብቷል። እንደው የተወሰኑትን ለመጥቀስ ያህል በአውሮፓውያን ዘመን አቆጣጠር በ2030 የምናጓጉዘው መንገደኛ 30 ሚሊዮን ይደርሳል ተብሎ ተገምቷል። በ2035 ደግሞ 48 ሚሊዮን፣ በ2040 60 ሚሊዮን መንገደኞች በዓመት ለማጓጓዝ እቅድ ነው ያለን። የቢሾፍቱ ኤርፖርት ጥናት ሲካሄድ እና ካፓሲቲው ሲወሰን ይህንን እድገት በሚደግፍ መልኩ ነው መጠኑ የተወሰነው። የረጅም ጊዜ እድገትን ለማስቀጠል አውሮፕላን ማረፊያው የማስፋፊያ ሥራዎች እንደሚያስፈልጉት ሳይታለም የተፈታ ነው።
ሆኖም ግን አዲስ አበባ እየተስፋፋች በመምጣቷ አውሮፕላን ማረፊያው በዙሪያው በሚገኙ ቤቶችና ሕንፃዎች እንዲከበብና የመስፋፋት አቅሙ እንዲገደብ አድርጎታል። በዚህም ምክንያት የኢትዮጵያ አየር መንገድ አመራር ዘላቂ እድገትን ሊያስቀጥል የሚችል እቅድ በመንደፍ አዲስና እጅግ ግዙፍ ዓለም አቀፍ የአውሮፕላን ማረፊያ ለመገንባት ወስኗል። የኢትዮጵያ አየር መንገድ ላለፉት 2 አስርት ዓመታት ያለው እድገት በሁለት ዲጂት ማለትም ከ10 እና ከ15% እስከ 20-25% የምንደርስበት እድገት እያሳየ የመጣ አየር መንገድ ነው። በአሁኑ ሰዓት ደግሞ ያለው የኢንተርናሽናል ፍላይቶች ብዛት የአፍሪካ ውስጥ ለውስጥ ግንኙነት እየጨመረ በመምጣቱ የመንገደኛ ቁጥር እጅግ በከፍተኛ ሁኔታ እየጨመረ ይገኛል። የምናየውም በሚቀጥሉት ጥቂት ዓመታቶች እንደሚጨምር ነው። ከዚህም በተጨማሪ የካርጎ ገበያችንን የሚያየን እንደሆነ አሁን ማስተናገድ የምንችለው እስከ 1 ሚሊዮን ቶን የሚደርስ ማስተናገጃ ቦታ አለን። ያ ግን የሚያንስበት ሁኔታ በአጭር ጊዜ እንደሚፈጠር እያየን ነው። መንገደኞቻችንን ከሌሎች ለምሳሌ እንደ ዱባይ፣ ካታር የመሳሰሉ ኤርፖርቶች ተመራጭነታቸውን ከዛ ወደኛ ጋር እናዞራለን የሚለውን ለመስራት ከፍተኛ እድል ይሰጠናል እና እነዚህ ነገሮች ሁሉ እንደሚመጡ በምን ያህል ኮምፒቲሽናችንን አሻሽለን ምን ያህል የተሻለ ሆነን ለመገኘት እንደምንችል ረጅም ጊዜ ፕላን ያስፈልጋል። እንደ ኤሮፓውያን አቆጣጠር በ2014 ዓመተ ምህረት የኢትዮጵያ አየር መንገድ ዓለም አቀፍ የአቪዬሽን ደረጃዎችን መሰረት ያደረገ ሁሉን አቀፍ የአውሮፕላን ማረፊያ ግንባታ ጥናት እንዲደረግ በዘርፉ ልምድ ያላቸው የውጭ ባለሙያዎችን ቀጥሮ ማሰራት ጀመረ። የጥናቱ የመጀመሪያ ዓላማ አሁን ያለውን አውሮፕላን ማረፊያ ለማስፋፋት በንድፍና የአሰራር ማሻሻያዎች ላይ ሊደረጉ የሚችሉ የማስፋፊያ ሥራዎችን አጢኖ የመፍትሄ አማራጮችን ማቅረብ ነበር። ባለሙያዎቹ ባቀረቡት ምክረ ሐሳብ መሠረት ባለፉት ዓመታት በነባሩ የአውሮፕላን ማረፊያ በርካታ የማስፋፊያ ሥራዎች መካሄዳቸው የአውሮፕላን ማረፊያው ሊደርስበት ከሚችለው የመጨረሻው ወሰን ላይ እንዲደርስ አድርጎታል። ሁለተኛው ምክረ ሐሳብ አሁን ያለው የአውሮፕላን ማረፊያ በታሰበውና በሚያስፈልገው ልክ መስፋፋት ካልቻለ አዲስ ቴክኒካዊና ሥራን ማሳለጥ የሚችል ምቹ ቦታ ማሰብ ነበር። አዲሱን አውሮፕላን ማረፊያ ለመምረጥ ወሳኝ መስፈርቶች የነበሩት ለአዲስ አበባ ቅርበት ያለው ቦታ፣ ከቦሌ አውሮፕላን ማረፊያ ከ50 ኪሎ ሜትር ባልበለጠ ርቀት ውስጥ የሚገኝ ጭነት የማንሳት አቅምን መጨመር የሚያስችል ዝቅተኛ ቦታ የሚሉት ነበሩ። ባለሙያዎቹ 7 ቦታዎችን መርጠው በዝርዝር ለጥናት አቅርበው ነበር። ከቦታዎቹም መካከል ተፍኪ፣ ደቡብ የረር፣ ደብረ ገነት፣ ሰሜን ዝቋላ፣ ደቡብ ዝቋላ፣ አቡሴራና ዓለም ጤና ይገኙበታል። በንጽጽር ትንተና ላይ በመመስረት በቢሾፍቱ ከተማ ውስጥ የሚገኘው አቡሴራ ቀበሌ ለአዲሱ የአውሮፕላን ማረፊያ ተስማሚ ቦታ ሆኖ ተመርጧል። አዲስ አበባ እንደሚታወቀው ሃይ አልቲቲዩድ ላይ ያለ ከተማ ነው። አልቲቲዩዱ ከሲ ሌቭል በላይ ወደ 2300 ሜትር አካባቢ ነው። ሌሎች ኤርፖርቶችን ብናይ ኢንተርናሽናሊ ከሲ ሌቭል ጋር የተጠጋጉ ኤርፖርቶች ናቸው። ኢትዮጵያ አየር መንገድን ይሄ ፐርፎርማንሱ ፔናላይዝ ያደርገዋል። የመጀመሪያውና ዋናው ክራይቴሪያ አልቲቲዩድ። ስለዚህ ከአዲስ አበባ ሳውዝ ስንወርድ አልቲቲዩዱ እየወረደ ይወርዳል። አቡሴራ ወደ 1910 ከሲ ሌቭል አባብ ያለች ነች። which means ወደ 400 ሜትር ሎር ነው ከአዲስ አበባ። ይሄ ማለት ኤርክራፍቶቻችን ፉል ፔይሎድ ፉል ፊውል ጭነው ወደ ረጅም መንገዶች ሳይቆሙ ይበራሉ ማለት ነው። ይሄ ዋነኛው የመረጣ ቦታ ነው። ሁለተኛውን ስናይ አቡሴራ ሰፊና ሜዳማ ቦታ ነች። ስለዚህ ተያያዥ ወደፊትም ማስፋፋት ቢፈለግ ይሄ ፕሮጀክት ሰፊ ቦታ ላይ ያለ ቦታ ነው። ከዚህም በተጨማሪ ከአዲስ አበባ ጋር በባቡርና በመንገድ ስለሚገናኝ ከአዲስ አበባ ካፒታል ሲቲ እንደመሆኗ መሰረት የቅርብ ላይ ያለች ከተማ በመሆኗ መገናኘቱ ለዴቨሎፕመንቱ ይረዳል። እነዚህ ክራይቴሪያዎች ናቸው እንግዲህ ለመምረጥ የተቀመጡት። ስለዚህ በዚህ መሰረት አቡሴራ ልትመረጥ ትችላለች። የኮሮና በሽታ ዓለምን ባመሰበት ወቅት ዓለም አቀፍ የአቪዬሽን እንቅስቃሴ በመቀነሱና ቅድሚያ የሚሰጣቸውን ነገሮች በመለወጣቸው ፕሮጀክቱ በጊዜው ቆሞ ነበር።
በ2024 ዓ.ም ዓለም አቀፍ የአቪዬሽን ዘርፉ በማገገሙና የደንበኞች ፍላጎት በመጨመሩ ፕሮጀክቱ በይፋ እንደገና ወደ ትግበራ መጥቷል። የአዲሱን ግዙፍ አውሮፕላን ማረፊያ ሀገራዊና አህጉራዊ ፋይዳ በመገንዘብ የጠቅላይ ሚኒስትር ጽሕፈት ቤት በፕሮጀክቱ ሂደት ለኢትዮጵያ አየር መንገድ ስትራቴጂካዊ መመሪያና ተቋማዊ ድጋፍ የሚሰጥ ብሔራዊ ኮሚቴ አቋቁሟል። ግልጽ የሆኑ አቅጣጫዎች ከመንግስት በመሰጠታቸው የቀጣዩ ትውልድ አቪዬሽን ከእቅድ ወደ ትግበራ በይፋ ተሸጋግሯል። በ2024 ዓ.ም ጥልቅ ከሆነ ዓለም አቀፋዊ የግምገማ ሂደት በኋላ የኢትዮጵያ አየር መንገድ ታዋቂ የሆነውን ዓለም አቀፍ የአቪዬሽን የመሠረተ ልማት አማካሪ ድርጅት ዳር አላንዳሳህን ቀጥሮ ሰፊ ጥናት እንዲያደርግ መመሪያ ሰጥቷል። ዳር የትራፊክ ትንበያዎችና ዘላቂ የእድገት ጥናቶች ላይ በመመስረት የአዲሱን አውሮፕላን ማረፊያ አዋጭነትና ማስተር ፕላን ላይ የራሱን ምልከታ አቅርቧል። የተሰራው የማስተር ፕላን ንድፍ 3809 ሄክታር መሬት የሚሸፍን ሲሆን ሙሉ በሙሉ የተዋሃደና ደረጃውን የጠበቀ ትልቅ የአየር ማረፊያን ያሳያል። ማስተር ፕላኑ 2 ዋና ዋና የመንገደኛ ተርሚናሎችን፣ 3 ተጨማሪ ተርሚናሎችንና 4 ትይዩ ገለልተኛ ማኮብኮቢያዎችን ሲያካትት ከፍተኛ የአሰራር ቅልጥፍናን ከሰፊ የመስፋፋት አቅም ጋር ይዟል። ከተሳፋሪዎች አገልግሎት መስጫ ስፍራዎች በተጨማሪ አውሮፕላን ማረፊያው ግዙፍ የሆኑ የአየር መንገድ መሠረተ ልማቶችን፣ የጭነት ሥራዎችንና የበረራ ላይ የምግብ ዝግጅትን ከሁሉን አቀፍ የአውሮፕላን ማረፊያ አገልግሎቶችና የባለድርሻ አካላት መስሪያ ቤቶች ጋር አካቷል። ከቦሌ ዓለም አቀፍ የአውሮፕላን ማረፊያ ጋር የሚያገናኝ የባቡርና የአውራ ጎዳና መንገድም አለው። አዲሱ አውሮፕላን ማረፊያ ሙሉ በሙሉ ተሰርቶ ሲጠናቀቅ በዓመት እስከ 110 ሚሊዮን መንገደኞችን ማስተናገድ መቻሉ ኢትዮጵያን ቀዳሚ ዓለም አቀፍ ባለትልቅ የአቪዬሽን ማዕከል ያደርጋታል። የመነሻ ካፒታልን ለማሟላት አውሮፕላን ማረፊያው በሁለት ምዕራፎች ተከፍሎ ይሰራል። በምዕራፍ 1 በዓመት 60 ሚሊዮን መንገደኞችን ለማስተናገድ የሚያስችል አንድ ዋና የመንገደኞች ተርሚናል፣ ሰፊ ኮንኮርስ፣ 2 ትይዩ ማኮብኮቢያዎችን ከአስፈላጊ የአየር መንገድና የአውሮፕላን ማረፊያ ማዕከሎች ጋር አካቶ ይገነባል። የመንገድና የባቡር መስመር ዝርጋታን ጨምሮ የምዕራፍ 1 ሥራን ሙሉ በሙሉ ሰርቶ ለማጠናቀቅ 12.5 ቢሊዮን የአሜሪካ ዶላር ኢንቨስትመንት ማስፈለጉ አውሮፕላን ማረፊያውን አፍሪካ ውስጥ ካሉ ትላልቅ የአቪዬሽን መሠረተ ልማት ፕሮጀክቶች ግዙፍ እንዲሆን ያደርገዋል። ደረጃ በደረጃ መገንባት አንዱ ትልቁ ጥቅሙ ከኢንቨስትመንት አንጻር ካሽ ሎን ለማፈላለግ ኢንቨስትመንትን ኦፕቲማይዝ ለማድረግ ደረጃ በደረጃ መገንባት ይኖርብናል ማለት ነው። ሁለተኛው ደረጃ በደረጃ መገንባት ቤዚክሊ ትልቁ ጥቅሙ የዲማንድ ግሮዝን ከካፓሲቲ ዩቲላይዜሽን ጋር ማች እያደረገ እንድንሄድ ይረዳናል ማለት ነው። ኦፕሬቲንግ ኮስቶችን ኦፕቲማይዝ በማድረግ ትርፍ ካሽ ፍሎ እንዲኖረው የማድረግ የአየር መንገዱ ትልቅ ተሞክሮ አለውና ከዚህ አንጻር ኤርፖርቱ ተሰርቶ ኦፕሬሽናል ሲሆን የታቀደውን ካሽ እንደሚያመጣ ብዙ ኢንተርናሽናል ባንኮች፣ አበዳሪ ድርጅቶች እምነታቸውን ጥለውበታል። ወደፊትም እየጣሉበት ይቀጥላሉ ማለት ነው። የፕሮጀክት ፋይናንሲንጉን ሪላያብል ነው ብለን ለአበዳሪዎች የሰጠነው የፋይናንሻል ሞዴል እና ኢንፎርሜሽን ሜሞራንደም አለ። ፋይናንሻል ሞዴሉ ሲሰራ በተለያየ ሲናሪዮ አናሊሲስ በመስራት ሞንቴ ካርሎ አናሊሲስ የሚባል የትራፊክ ዋቲፍ አናሊሲስ በተለያየ ደረጃ ሰርተን ፕሩቭን ተደርጎ የፕሮጀክት ቪያቢሊቲው ፊዚቢሊቲው ቪያብል እንደሆነ ያሳያል ማለት ነው። ለአዲሱ የአውሮፕላን ማረፊያ የተመረጠው ቦታ ኑሯቸውን በግብርና ሥራ መስርተው ይኖሩ በነበሩ ሰዎች ለረጅም ጊዜ ተይዞ የቆየ 3809 ሄክታር መሬት የሚሸፍን ቦታ ነው። የኢትዮጵያ አየር መንገድ በፕሮጀክቱ ምክንያት ከቦታቸው እንዲነሱ የተደረጉ የማህበረሰብ ክፍሎችን መልሶ ለማቋቋም ዓለም አቀፍ ልማዶችን በመከተል ውጤታማ ሥራን ሰርቷል። አየር መንገዱ በዘርፉ ልምድ ያለው ተቋም ቀጥሮ
ከቦታቸው እንዲነሱ ለተደረጉ ገበሬዎች አካታች የመልሶ ማቋቋም ፕሮግራም እንዲነደፍና ተግባራዊ እንዲደረግ አድርጓል። ተቋሙም የገበሬዎቹን የኑሮ ሁኔታ በመገንዘብ ወደ 2500 የሚጠጉ ገበሬዎችንና 1359 የመኖሪያ ቤቶችን ለይቶ በማውጣት መፍጠር የሚቻለውን ኢኮኖሚያዊ መፍትሄ በጥልቅ አጢኗል። በፕሮጀክቱ ምክንያት ከቦታቸው የተነሱ ሰዎች ተስማሚ የኑሮ ዘርፎችን ለይቶ ከማውጣት ጀምሮ ለገበያ ተደራሽ የሆነ በቀላሉ አገልግሎት ማግኘት የሚቻልበትና የረጅም ጊዜ የኢኮኖሚ መረጋጋት ያለበት አካባቢ ተጠንቶ ተመርጧል። በሰባት ተቋራጮች 1359 ቪላ ቤቶችን፣ የሕፃናት መጫወቻ ቦታዎችን፣ አንደኛ ደረጃ ትምህርት ቤትና የጤና ክሊኒኮችን እንዲሁም አስፈላጊ ማህበራዊ መሰረተ ልማቶችን ያካተተ መንደር ተገንብቷል። ከመኖሪያ ቤቶች ባሻገር የወተት ምርት ማቀነባበሪያ፣ የበሬ ማደለቢያ፣ የዶሮ እርባታ ምርትና ማቀነባበሪያን ጨምሮ ዘመናዊ የግብርና ሥራዎች መስሪያ ቦታን የያዘ ማዕከል ተቋቁሟል። በተጨማሪም ማዕከሉ ሊጠናቀቁ የተቃረቡ የገበሬዎቹን የኑሮ ሁኔታ ከፍ የሚያደርጉ የማር ማምረቻ፣ ሰፊ የመስኖ ልማትና የተለያዩ ዘላቂ የገቢ ምንጭ ማምጣት የሚችሉ ፕሮጀክቶችንም አካቷል። ለተለያዩ አገልግሎቶች የሚውሉ 10 G7 ሕንፃዎች ተገንብተው በአውሮፕላን ማረፊያው ግንባታ ከቦታቸው ለተነሱ የማህበረሰብ ክፍሎች በኪራይ ጥሩ የገቢ ምንጭ ማምጣት ጀምረዋል። ሁሉም አርሶ አደሮች ከነሙሉ ቤተሰቦቻቸው ወደ አዲሱ ቤታቸው ያለምንም ችግር መዛወራቸው የፕሮጀክቱን ውጤታማ ጅማሮ ያሳያል። አሁን ላይ ገበሬዎቹ አዳዲስ ንግዶቻቸውን ለማስተዳደር የሚያስችልና ጥቅማጥቅሞቻቸውን በእኩል የሚያጋራ የህብረት ሥራ ማህበር መስርተው እየሰሩ ነው። አቡሴራ ላይ ያሉ ወደ 2500 ቤተሰቦች አሉ። ኑሯቸው አብዛኛው በግብርና ላይ የተመሰረተ። ስለዚህ ከኢሪጌሽን ከላይቭ ስቶክ ጋር በማያያዝ ለነዚህም የሚሆን ማርኬት ሊንጌጅ በመፍጠር ከዛ ሲጀምር ደግሞ ከኢትዮጵያ አየር መንገድ ወይም ከወደፊቱ ቢሾፍቱ ኢንተርናሽናል ኤርፖርት ጋር ምን አይነት ፓርትነርሺፕ ሊኖራቸው ይችላል፣ በኮንስትራክሽን ውስጥ ጊዜ ምን አይነት ዕቃ ሊያቀርቡ ይችላል። ይሄንን ጥናት ካጠናን በኋላ ወደ ኢምፕሊሜንቴሽኑ ገብተናል። ይሄ ደግሞ ፕሮጀክት ዓለም አቀፍ ፕሮጀክት ስለሆነ እንደ አበዳሪዎቻችን እንደ አፍሪካን ዴቨሎፕመንት ባንክ፣ እንደ አይኤፍሲ፣ ወርልድ ባንክ የራሳቸው ጋይድላይን አላቸው። ኢትዮጵያ አየር መንገድ ከዚህ ጋይድላይን የተሻለ ኢምፕሊመንት ማድረግ አለበት። በዚህም ደግሞ ኢትዮጵያ አየር መንገድ ለሶሻል ሪስፖንሲቢሊቲ የሚወጣውን ማግኒፋይ ያደርጋል። ይሄንን ኢምፕሊሜንቴሽን አሁን ጨርሰናል። ገበሬዎቹም ወደ ቤታቸው ገብተዋል። ማምረት የጀመሩ አግሮ ፕሮሰሲንግ ኢንዱስትሪዎች ሚክስድ ዩዝ ቢልዲንጎቻቸው መከራየት ጀምረዋል፣ ማምረት ጀምረዋል። ስለዚህ ይሄንን ካየን በኋላ ነው አሁን ስራውን ለመጀመር የገባል። ያው በፊት ስንማር የነበረው በጣም ረጅም ርቀት ሄደን ነበረ። ጤና ጣቢያ ሰው ቢታመምብን በጣም ረጅም ርቀት ገና በእግር ሰው ተሸክሞን ምናምን ነበር እንደዛ የምንሄደው። አሁን ግን ሁሉ ነገር ትምህርት ቤት በራችን ላይ ነው፣ ጤና ጣቢያ በራችን ላይ ነው፣ አስፋልት ነው፣ መሰረታዊ ልማት ሁሉ ነገር የተሟላለት፣ ማብራት አለን፣ ውሃ አለን። እዚህ ከገባን በጣም ደህና ሁኔታ ጽዳታችንን ጠብቀን ውሃ እንደ ልብ አግኝተን መብራት አብርተን መናቅ ኩራዝ ነበረ፣ ጋዝ ነበረ ብናበራው። አሁን ደግሞ መብራት በመብራት አድርገን ደህና መኝታ ያልነበረን ደህና መኝታ በሶፋ ሁሉም ነገር ተደርጎልን በጣም ሁኔታ እየተደሰትን ነው። ልጆቻችንም ለጥናታቸው ብለው ለመብራት ብለው ነው ከተማ የገቡት። አሁን መብራት ስላለ ለጥናታቸው ለሁሉም ነገር በዚህ መጥተው አሁን ከኛ ጋራ በዚሁ ከኛ ጋራ እየተጫወን እያደር። ባለቤትም ደግሞ በፊት በማገዶ የምትሰራው ሁሉም ነገር አሁን በስቶቭ በኤሌክትሪክ ሁሉም ነገር ሲደረግ በጣም በጥሩ ንጹህ ውሃ ስለምንጠቀም በጥሩ ሁኔታ ነው የምንኖረው። ለሀገራችን ኢትዮጵያ የመጣው ይህ ፕሮጀክት ይቀጥል እላለሁ። በእኔ እምነት ይህ ፕሮጀክት ደስ የሚል ነገር ነው። ቤታችን ዘመናዊ በሆነ መልኩ ጥሩ ተደርጎ ነው የተሰራልን። በጣም ደስተኛ ነኝ። በጣም አመሰግናለሁ። ስልጠና ወስደናል፣ ትምህርት ወስደናል። እንዴት አጠቃቀም እንደምንጠቀም እንዴት የምናደርግ ሁሉም ነገር ተነግሮናል። በግብርና፣ በከብት እርባታ፣ በዶሮ እርባታ፣ በሹፍርና
በሁሉ ነገር በረድፍ በልብስ ዲዛይን በሁሉ ነገር አሰልጥኖን አሁን ከስር እኛን ወደ ስራ እያስገባን ያለው ተደራጅተን በማህበር ማለት ነው። ይሄንን ኤርፖርት እዚህ ጋር በሚሰራበት ሰዓት የከተማውን መሰረተ ልማት በመጨመር እንደገና የህዝቡን የአኗኗር ሁኔታ በመቀየር የራሱን እድል ይዞ ይመጣል ማለት ነው። ይሄ ኤርፖርት በቅርበት እዚህ መኖሩ በብዛት እዚህ ቱሪስቶች እንዲመጡ እድል ይከፍታል ማለት ነው። ተጀምሮ እስኪያልቅ ድረስ ብዙ ስራ እድሎችን ይከፍታል። ከተማ ነዋሪዎቻችንን ህይወት ያሻሽላል፣ የከተማውን ገቢ ያሻሽላል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የከተማ ልማትን፣ ቴክኖሎጂንና የተሳለጠ የንግድ እንቅስቃሴን በአንድነት ያስተሳሰረ ተቋም ነው። የአውሮፕላን ማረፊያው የንድፍ ሥራ የአረንጓዴ ኤርፖርት መስፈርቶችን በማሟላት ለአዋጭ የኃይል አጠቃቀምና ለአካባቢ ጥበቃ ቅድሚያ ይሰጣል። አውሮፕላን ማረፊያው ዘመናዊ የኪነ ህንፃ ሥራን ከኢትዮጵያ ታሪካዊ ቅርሶች፣ መልክዓ ምድርና ባህል ጋር ማቀናጀቱና የተርሚናሉ ቅርጾቹን ከኢትዮጵያ ስምጥ ሸለቆ ተነስቶ መሰራቱ በዓለም አቀፍ ደረጃ ለእይታ ልዩ የሆነ አውሮፕላን ማረፊያ እንዲሆን ያደርገዋል። እንደ ስማርት የኤርፖርት ከተማ የሚገነባው የአውሮፕላን ማረፊያው ደህንነትን፣ ቅልጥፍናንና የተሳፋሪዎችን ምቾት ለማሻሻል የተራቀቀ ቴክኖሎጂን ይጠቀማል። ቱሪዝምን፣ ንግድን፣ ኤክስፖርትንና ዓለም አቀፍ ጉባኤዎችን በማሳለጥ አውሮፕላን ማረፊያው ሀገር አቀፍ ኢኮኖሚያዊ እድገትንና ዓለም አቀፍ ግንኙነትን አንድ ደረጃ ወደ ላይ ከፍ ያደርጋል። አንድ ፓሴንጀር ለመሳፈር ከወረደበት ጀምሮ አውሮፕላን ውስጥ እስኪገባ ድረስ ኮንታክትለስ እንዲሆን ምንም ንክኪ እንዳይኖር ፋሻል ሪኮግኒሽኖችን በማድረግ ሴኩሪቲ እንደሱ ጫማ በመሆነ ቦርሳ በመበተን ሳይሆን ይሄንን ስሙዝሊ እንግዲህ ዲጂታል ቴክኖሎጂ እየሄድን ነው። ይሄንን የሚያገናዝብ ዲዛይኖች ናቸው ያሉት። ኤርክራፍት ከመግባቱ በፊት ደግሞ ኢንጆይ የሚያደርግበት ሪቴል ሾፖች፣ ፉድ ኤንድ ቢቨሬጅ ያሉበት ዲዩቲ ፍሪ ሾፖች እነዚህንም ኢንጆይ እያደረገ በአት ሴም ታይም ደግሞ የሬቨኗችንን ማክሲማይዝ የምናደርግበት ዲዛይኖች ተደርገዋል። አት ሴም ታይም ደግሞ ተመላሽ አራይቫል ፓሴንጀሮችም ደግሞ ኢንክሉድ ያደረገ ነው። ሲወርዱ ባጋቸው ከነሱ ፈጥኖ እንዲመጣ የምንገጥመው ባጌጅ ሃንድሊንግ ሲስተምም ትራኪንግ ሲስተሙ ሃይ ኢንድ የሆነ በቴክኖሎጂ የታገዘ ዲጂታል ኤሪያው ፉልፊል የሚያደርግ እንደዚሁም ካርጎ ሙቭመንታችን ደግሞ ኤአይ ድራይቭ የሆኑና ዓለም አቀፍ ደረጃቸውን የጠበቁ እንዲያውም ኤክሴል ሊያደርጉ የሚችሉ ቴክኖሎጂዎችን ነው እየተጠቀምን ያለ ነው። ናቹራል የሆኑ ቬንቲሌሽኖችን በመጠቀም ኢነርጂ ሴቭ እናደርጋለን። ይሄንንም ስናደርግ እንግዲህ ሌድ ሰርቲፊኬሽኖችን ዓለም አቀፍ ሰርቲፊኬሽኖች ታርጌት አድርገን ነው እየሰራን ያለ ነው። አዲሱ አውሮፕላን ማረፊያ ሲገነባ አዳዲስ ቴክኖሎጂዎችን ግምት ውስጥ በማስገባት የመንገደኞችን ምቾት ከጊዜ ወደ ጊዜ የበለጠ እንዲያሳድግና ኢትዮጵያ አየር መንገድም በዓለም አቀፍ ደረጃ ተወዳዳሪ እንዲሆን የቢሾፍቱ ኤርፖርትም በአካባቢው ካሉ እንደ ዱባይ፣ ዶሃ፣ ኢስታንቡል አይነት ትላልቅ አውሮፕላን ማረፊያዎች ጋር ተወዳዳሪ ሆኖ መንገደኞችን መሳብ እንዲችል ታስቦ ነው የተሰራው። አብዛኞቹን የአፍሪካ ክፍል አዳርተናል። ከሰሜን የአፍሪካ ክፍል በስተቀር አውሮፓ አብዛኞቹ ጣቢያዎች ላይ እየበረርን ነው። ኤዥያ እየተስፋፋን ነው። ሰሜን አሜሪካ እና ደቡብ አሜሪካ ላይ እየበረርን ነው ያለነው እና በመጀመሪያ ደረጃ ይሄንን ኤርፖርት መጠቀም በምንጀምርበት ጊዜ የአዲሱ የቢሾፍቱ የሚገነባው ኤርፖርት ያለው አልቲቲዩድ አሁን ካለንበት የ400 ሜትር ዝቅታ አለው። ያ ማለት ደግሞ እንደ አየር መንገድ ለአውሮፕላን ፐርፎርማንስ የተሻለ አቅም ይፈጥራል። ያ በሚሆንበት ጊዜ እነዛ ያልደረስንባቸው ጣቢያዎች ላይ ለመድረስ እድል ይሰጠናል። ስለዚህ በቅርቡ አፍሪካን በጠቅላላ እናዳርሳለን። አፍሪካን አዳረስን ማለት ለኢትዮጵያ አየር መንገድ የገቢ ምንጩን ይጨምርለታል። እንዲሁም ኢትዮጵያ እንደ አገር በቱሪዝም ደረጃ አሁን እየሰራን ያለነውን ራዕይ 2035 ቀርጸን በምንሰራበት ጊዜ ከራዕያችን ውስጥ አንዱ በገንዘብ አቅም ማደግ ወይ ደግሞ በአውሮፕላን ብዛት ማደግ ብቻ ሳይሆን የኢትዮጵያን ቱሪዝም እንዲሳለጥ ማድረግ ነው። ስለዚህ እንደ ኢትዮጵያ አየር መንገድ ኮሚትመንት ገብተናል ወይ ደግሞ ቃል ገብተናል። ያም ቃል ወደ ኢትዮጵያ የሚመጣውን ቱሪስት ቁጥር ወደ 15 ሚሊዮን በአመት ለማሳ
ለማሳደግ ነው የምንሰራውና ያንን በምናደርግበት ጊዜ ከነዚህ 15 ሚሊዮን ቱሪስቶች ወደ ኢትዮጵያ ሲመጡ ከፍተኛ ገቢ ጀነሬት ለማድረግ እየሰራን ነው ያለነው ማለት ነው። አውሮፕላኖቻችን አሁን መድረስ ወደማንችላቸው ቦታ ለምሳሌ አሜሪካን ሀገር ስንሄድ በአውሮፓ ስቶፕ ኦቨር አድርገን ተጨማሪ ነዳጅ ጭነን ነው የምንሄደው። ይሄ ኤርፖርት በሚጠናቀቅበት ጊዜ በሚኖሩን ዘመናዊ አውሮፕላኖች የምናስገባቸው ዘመናዊ አውሮፕላኖች በቀጥታ ከቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ተነስተው እንደ አሜሪካ ወዳሉ ሩቅ አገሮች የመሄድ እድል ይሰጡናል እና ያ በሚኖርበትም ጊዜ ተወዳዳሪነታችንን እጅግ የላቀ ያደርጋል። ከዚህ የተነሳ በንግድ ዘርፉ ምናልባት እንግዲህ 2035 ላይ ስንደርስ ዛሬ ከምናተርፈው ወይ ደግሞ ዛሬ ከምናስገባው ገቢ በእጥፍ ለማሳደግ ራዕይ ይዘን ስለምንጓዝ ቢሾፍቱ የምንሰራው አየር ማረፊያ ይህንን እውን እንድናደርግም ይረዳናል ብዬ ተስፋ አረጋለሁ። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን ልዩ የሚያደርገው ግዙፍነቱ ነው። የኢትዮጵያ አየር መንገድን ለበርካታ አስርተ ዓመታት ወደፊት እንዲያድግ መሰረት የጣለ ፕሮጀክት ነው። ይህም ፕሮጀክት በእርግጥ ሀሳቡ ከተጀመረ ቆይቷል። እኔ ዋና ስራ አስፈጻሚ ከመሆኔ በፊት ነው። ግን ወደ ተግባር የገባ ነው እኔ አሁን ይህን ኃላፊነት ከወሰድኩ በኋላ ነው። በእኔ ጊዜ ይሄ ታላቅ ለኢትዮጵያ የወደፊት ተስፋ የሚሆን ለአፍሪካውያንም አርአያ የሚሆን የአውሮፕላን ማረፊያ ለመገንባት በእኔ ጊዜ መጀመሩ እጅግ ታላቅ ደስታ ይሰማኛል። ከዚህ በኋላ የሚመጣውን ትውልድ ዛሬ ያለውም የወደፊቱን ትውልድ ዛሬ የጀመርነውን ይህን ትልቅ ፕሮጀክት አፋጥኖ እስከ መጨረሻው ድረስ እንዲጨርሰው አደራላለሁ። ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ኢትዮጵያ የአፍሪካ ተመራጭ ሀገር እንድትሆን የአህጉሩ መሪ የአቪዬሽን ማዕከልነቷ እንዲቀጥልና አፍሪካን ከተቀረው ዓለም ጋር የምታገናኝ ወሳኝ ሀገር መሆኗ በስኬት እንዲጸና ትልቅ አስተዋጽኦ ያበረክታል።